ሰላም ጤና ይስጥልን ውድ የሁሉ ስኩል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ የምንማረው ስለ ሴትስ ወይም ደግሞ ስለ ስብስቦች ይሆናል ማለት ነው። አብራችሁን ቆዩ። በዚህ ዩኒት እንግዲህ የምናየው በአብዛኛው ስለ ሴትስ ኤንድ ኤለመንትስ፣ ሴት ዲስክሪፕሽን፣ ኖሽን ኦፍ ሴትስ፣ ኦፕሬሽንስ ኦን ሴትስ ኤንድ አፕሊኬሽንስ ላይክ ማባዛት የምንላቸውን ነገሮችን እናያለን። በአብዛኛው ደግሞ የምናያቸው ነገሮች ከሰባተኛ ክፍል ትምህርት ከዚህ በፊት የተማራችኋቸው ነገሮች ናቸው እና ብዙም አዲስ ነገሮች አይደሉም። ባለው ነገር ላይ ነው የምንጨምረው ማለት ነው። አብራችሁ ቆዩ። አሁን ከዚህ አክቲቪቲ እንደምንረዳው አክቲቪቲ 1.1 ሁለተኛውን እንስራ እስኪ። አሁን ለምሳሌ ዌል ዲፋይንድ ሴት የሆነ እና ያልሆነውን ለዩን የሚለው ኤ ኮሌክሽን ኦፍ ስቱደንትስ ኢን ዮር ክላስ ኢት ኢዝ አ ሴት። ምክንያቱም ኮሌክሽን ኦፍ ስቱደንትስ ማለት አጠቃላይ ናምበር ኦፍ ስቱደንትስ ሊስት ማድረግ ነው። ስለዚህ ይሄ ዌል ዲፋይንድ ነገር ነው። ቆጥረን ሜዥር አድርገን የምንደርስበት ነገር ስለሆነ ሴት ነው እንላለን ማለት ነው። ኮሌክሽን ኦፍ ቢዩቲፉል ገርልስ ኢን ዮር ክላስ። ቢዩቲፉል የሚለው ነገር ሳብጀክቲቭ ስለሆነ የግል አስተያየት ስለሆነ ይሄ ሴት ልንለው አንችልም ማለት ነው። ኮሌክሽን ኦፍ ኮንሶናንትስ ኢን እንግሊሽ አልፋቤት የምንለው ደግሞ እንግሊሽ አልፋቤት ላይ ኮንሶናንት የምንላቸው አጠቃላይ 21 ሌተሮች አሉ። ስለዚህ ይህንም ሜዥር እናደርገዋለን። ሁለተኛውም ኮሌክሽን ኦፍ ሃርድ ወርኪንግ ቲቸርስ ኢን ስኩል የምንለው ይህ ደግሞ ሃርድ ወርኪንግ የሚለው ሰብጀክቲቭ ነው። ስለዚህ አይደለም እንላለን ማለት ነው። ሴትስ ኤንድ ኤለመንትስ። ሴትስ አር ዌል ዲፋይንድ ኦብጀክትስ ኦር ኤለመንትስ ናቸው። ዌል ዲፋይንድ ናቸው። ኦብጀክቲቭሊ ነው የምንዘረዝራቸው እና በቃ ዊ ካን ዲፋይን ኢት ኢን ዘ ሴት ነው አይደለም የሚለውን ነገር ዲፋይን ማድረግ እንችላለን። እንዴት እንጽፋለን ነው። ሴትስ ዩዥዋሊ ዶኔትድ ባይ ካፒታል ሌተር ነው የምንጽፋው። እዛ ውስጥ ያሉ አባላትን ደግሞ ሪፕሬዘንት የምናደርገው ወይም ደግሞ ኤሌመንቶችን ሪፕሬዘንት የምናደርገው ኤ ቢ ስሞል ሌተርስ ብለን ነው የምንጽፋቸው ማለት ነው። አሁን ለምሳሌ ከዚህ ዲያግራም እንደምንረዳው ይሄ ሴት ኤ ካፒታል ኤ ነው። ስሞል ኤ ኢዝ አ ሜምበር ኦፍ ዚስ ሴት፣ ስብስቡ የስብስቡ አባል ነች ማለት ነው። ቢ ግን ከዲያግራም ውጭ ስለሆነች አባል እንላለን። እስቲ ለምሳሌ ኤግዛምፕሉን እንየውና ሰፖዝ ዛት ኤ ኢዝ ሴት ኦፍ ፖዚቲቭ ኢቭን ናምበርስ። ፖዚቲቭ ኢቭን ናምበርስ፣ ፖዚቲቭ ኢቭን ናምበርስ እስቲ ሊስት እናድርጋቸው። ለምሳሌ ሴት ኤ እንበለውና ሴት ኦፍ ፖዚቲቭ ኢቭን ናምበርስ ሊስት ስናደርግ ለምሳሌ 2 4 6 8 10 እያለ ይቀጥላል ማለት ነው። ስለዚህ ከነዚህ ውስጥ አባል የሆነ ያልሆነ ብለን እንጽፋለን ማለት ነው። ኤለመንት ኦር ኖት። 4 አሁን አባል ነች፣ ምክንያቱም 4 ስብስብ ውስጥ ስላለች ኤለመንት ብለን እንጽፋለን። የኤለመንት ሲምቦል ቢሎንግስ ቱ 5 doesn't belong to ሴት ኤ -2 it is negative። ስለዚህ it does not belong። 0 is not positive፣ neither ፖዚቲቭ ኖር ኔጌቲቭ ስለምንለው ስለዚህ 0 አባል አይደለችም ማለት ነው። ኤክሰርሳይሱን ስናይ ደግሞ ከቅድሙ ኤግዛምፕል ጋር ተመሳሳይነት አለው። ኮሌክሽን ኦፍ ኦል ቦይስ ኢን ዮር ክላስ። ኮሌክሽን ኦፍ ኦል ቦይስ ማለት በቃ አጠቃላይ ሜዥር አድርገን የምንደርስበት ነገር ስለሆነ ልንቆጥራቸው የምንችላቸው ኦብጀክቲቭ ነገር ስለሆነ ይሄ ሴት ነው እንላለን። ኮሌክሽን ኦፍ ኢፊሽንት ዶክተርስ። ኢፊሽንት የምንለው እንደ ቅድሙ ቢዩቲፉል እንደምለው ነገር ስለሆነ ሴት አይደለም፣ ሰብጀክቲቭ ነገር ነው። ኦል ናቹራል ነምበርስ ለዛን 100 ይህንን ቆጥረን መድረስ የምንችለው ነገር ነው፣ ሜዥር የምናደርገው ነገር ነው። ኮሌክሽን ኦፍ ሶንግስ እንደዚህ ቆጥረን የምናገኘው ነገር ነው፣ ሴት ነው ማለት ነው። ሁለተኛው ጥያቄ አሁን ከሰራነው ኤግዛምፕል ጋር ተመሳሳይ ነው። ለምሳሌ ኤ እና ኢን እንያቸው። ኤ ላይ 5 ኤለመንት ነው ኦር 5 ቢሎንግስ ቱ ሴት ኤ ማለት ነው። ምክንያቱም ከስብስብ ውስጥ ስላለች 7 አለች የለች። ስለዚህ it doesn't belong to ሴት ኤ እንለዋለን ማለት ነው። ኤለመንት አይደለም እንለዋለን ማለት ነው። ቀጥሎ የምናየው ስለ ሴት ዲስክሪፕሽን ነው። ሴቶችን እንዴት አድርገን ስብስቦችን እንዴት አድርገን እንገልጻቸዋለን ነው። በ3 ሜቶዶች አሉ። አንደኛው ቨርባል ሜቶድ አለ ኦር ስቴትመንት ፎርም። ሁለተኛው ሊስቲንግ ሜቶድ አለ። እነሱ ሊስቲንግ ሜቶዶች ደግሞ እንደዚሁ ኮምፕሊት ኤንድ ፓርሻል ሊስቲንግ ሜቶድስ ብለን እንከፍላቸዋለን። ሴት ቢልደር ሜቶድ አለ፣ በኋላ የምናየው ይሆናል። ስለዚህ ቨርባል ሜቶድ ከስሙ እንደምንረዳው በስቴትመንት ፎርም በእንግሊዘኛ ወርድ
ወርድ ባይ ወርድ የምንጽፈው ነገር ነው። ለምሳሌ ሴት ኦፍ ሆል ናምበርስ ግሬተር ዛን ዋን ኤንድ ለስ ዛን 20 የምንለው ለምሳሌ ቁጥሮችን መዘርዘር እንችላለን፣ ነገር ግን በስቴትመንት ፎርም ማስቀመጥ እንችላለን። ሊስቲንግ ሜትድ ያው ሮስተር ሜትድ የምንለው ነው። ለምሳሌ ሴት ኦፍ ኦል ኢቭን ኢንቲጀርስ ለስ ዛን 7 የምንላቸውን ለምሳሌ ኮምፕሊትሊ ለስ ዛን 7 የሆኑ ቁጥሮችን በሙሉ ጽፎልናል። ስለዚህ ኮምፕሊት ሊስቲንግ ሜትድ እንለዋለን ማለት ነው። ሙሉ አባላቶችን ስለገለጸልን ማለት ነው። ኢቭን ፖዘቲቭ ኢንቲጀርስ ነው የሚለው። ስለዚህ 2 4 6 ከ7 የሚያንሱ 2 4 እና 6 ብቻ ናቸው። ስለዚህ ሙሉን ስለገለጸልን ኮምፕሊት እንለዋለን። ቫውል ሌተርስ ለምሳሌ ሌላ ኤግዛምፕል ቫውል ሌተርስ ኢን ዘ እንግሊሽ አልፋቤት 5 ቫውልስ አሉ። ስለዚህ ሁሉንም ስለገለጸልን ኤ አይ ኦ ዩ ስለገለጸልን ኮምፕሊት ነው። ፓርሻል የምንለው ምንድን ነው? ፓርሻልን የምንጠቀመው ዲፊካልት ወይም ደግሞ ኢምፖሲብል ቱ ሊስት ማለት ነው። ዲፊካልት የምንለው በጣም ብዙ ስለሆነ ማለቂያውን እናውቀዋለን፣ ግን ብዙ ስለሆነ አንደርስበት። ለምሳሌ ሴት ኦፍ ናቹራል ናምበርስ ለስ ዛን 100 መጻፍ እንችላለን፣ ግን ከባድ ነው። ይህን ሁሉ ስንዘረዝር አንውልም። ቀጥሎ ደግሞ ሴት ኦፍ ሆል ናምበርስ፣ ይሄ ኢምፖሲብል ነው፣ ምክንያቱም ማለቂያ ስለሌለው ማለቂያውን ልናውቀው ስለማንችል ከዜሮ ጀምሮ ማለቂያ ስለሌለው ፓርሻሊ እንጽፋለን ማለት ነው። ለምሳሌ ከአንድ እስከ 100 1 2 3 እና 3 ነጥብ በመሀል የምናስቀምጥ ከሆነ ይቀጥላል፣ እንደዚህ ያለ ይቀጥላል ማለት ነው። ስለዚህ 3 ነጥቦችን ፓርሻል ሊስቲንግ ሜትድ ላይ እንጠቀማለን ማለት ነው። ሌላው ሴት ቢልደር ሜትድ ወይም ደግሞ ሜትድ ኦፍ ዲፋይኒንግ ፕሮፐርቲ የሚለው በሌሎች ነገሮች መገለጽ የማይችሉ ነገሮች ናቸው። በኮለን ወይም ደግሞ በባር እናስቀምጠዋለን። ስናነብ ደግሞ ኤክስ ሳሽ ዛት ብለን ኤክስ ሪፕሬዘንታቲቭ ኦፍ ኤሌመንት ኦፍ ሴት ነው፣ ኤሌመንቶቹን ባህሪ የሚወክል ነው። ኤክስ ኮንዲሽን ዛት ኤክስ ሳቲስፋይ የሚያደርገው ኤክስ ኤሌመንት ኦፍ ናቹራል ናምበር፣ ኤክስ ኤሌመንት ኦፍ ሆል ናምበር ብለን ምሳሌ ላይ የምናየው ነገር ይሆናል ማለት ነው። እዚህ ከኖቱ እንደምናየው ናቹራል ናምበርስ፣ ሆል ናምበርስ፣ ኢንቲጀርስ የሚላቸው ናቹራል ናምበር ከአንድ ይጀምራል፣ ሆል ናምበር 0ን ይጨምራል፣ ዜድ ኢንቲጀርስ ድፍን ቁጥር ኔጌቲቭ ቁጥሮችን ይጨምራል ማለት ነው። ኤግዛምፕሉን ስናይ ሴት ኤ ለምሳሌ 1 2 3 እስከ 10 ነው። ስለዚህ ኤክስ ሳች ዛት ኤክስ ኤሌመንት ኦፍ ናቹራል ናምበር ኤንድ የሚለውን ነገር እንዳንረሳ፣ ምክንያቱም እና ካላል ሁለቱም ባህሪዎች አያካትትም ማለት ነው። ሁለቱም ባህሪዎች መግለጽ አለበት፣ ለዛን 11 እና ናቹራል ናምበር መሆኑ ማለት ነው። ቢ ላይ ደግሞ ለምሳሌ 2x ሳች ዛት ኤክስ ኢዝ ኢኳል ቱ 0 1 2 3 እያለ ይቀጥላል። ስለዚህ ሴት ቢ ኢዝ ኢኳል ቱ 0 to 4 እያለ የሚቀጥለውን እንዴት እንገልጸዋለን የሚለውን ማለት ነው። ስለዚህ 0 to 4 እንዴት ይመጣል? 0 1 2 3 ታይምስ 2 እያደረግን አባስተን ብንሄድ ሴት ቢን ያመጣልናል ማለት ነው። ስለዚህ 0 ታይምስ 2 ታይምስ 0 2 ታይምስ 1 2 ታይምስ 2 2 ታይምስ 3 ያለ የሚሄድ ከሆነ ስለዚህ 2x እንለዋለን ማለት ነው። ስለዚህ እነዚህ ውጤት 0 1 0 2 ኤንድ 4 ነው። ስለዚህ ከሴት ቢ ጋር ካለው ቁጥር ጋር ተመሳሳይ ስለሆነ ስለዚህ 2x such that x equals 0 to 3 ያል እንጽፋለን ማለት ነው። ኤክሰርሳይዝ 1.2 ላይ እስቲ እንግባ። ለምሳሌ ኤን እና አንዳንድ ጥያቄዎችን ብቻ እንስራ። ኤ ላይ 5 6 7 8 9 ይላል። ስለዚህ ምን እንላለን? ሴት ኦፍ ናቹራል ናምበርስ ማለት እንችላለን። ሴት ኦፍ ናቹራል ናምበርስ ኤንድ ዛትስ ግሬተር ዛን 4 ኤንድ ለስ ዛን 10 ማለት እንችላለን ማለት ነው። ኤን ለምሳሌ ቢን ደግሞ ትንሽ ከበድ ለየት የሚለው ቢ ነው። ስለዚህ ሴት ኤም ኢዝ ኢኳል ቱ 2 3 5 7 11 13 ነው። ምን እናያለን? እዚህ ጋር የምናየው አብዛኛውን ጊዜ ፕራይም ናምበርስ ነው። ፕራይም ናምበርስ የምንላቸው ለራሳቸውና ለአንድ ብቻ መካፈል የሚችሉ ቁጥሮች ማለት ነው። 2 ለራሱና ለአንድ ብቻ መካፈል የሚችለው 3 እንደዚሁ 5
7 11 13 ለሌላ ቁጥር መካፈል ስለማይችሉ they are not divisible by others። ስለዚህ ሴት ኦፍ ፕራይም ናምበርስ ለዛም 14 ብለን እንገልጻለን ማለት ነው። ሁለተኛው ላይ ስንመጣ ለምሳሌ እንምረጥ እስኪ ለምሳሌ BCE and F እንስራ። ሴት ኦፍ ፖዚቲቭ ኢቭን ናቹራል ናምበርስ below or equal to 30 ለምሳሌ below or equal to 30 አሁን ለምሳሌ ፖዚቲቭ ኢቭን ናቹራል ናምበርስ ከምንድን ነው የሚጀምረው? 2 4 6 እያንቀጥለን ሙሉ መዘርዘር እንችላለን። ነገር ግን ቦታ ስለማይበቃን ዲፊካልት ስለሆነ በፓርሻል ሊስቲንግ ሜቶድ 3 ነጥቦችን ካስቀመጥን በኋላ መጨረሻውን 30 መድረሻውን ስለምናቅ መጨረሻውን 30 አድርገን ሴቱን እንዘጋለን ማለት ነው። ሲ ላይ ደግሞ ሴት ኦፍ ነን ኔጌቲቭ ኢንቲጀርስ ሴት ኦፍ ነን ኔጌቲቭ ኢንቲጀርስ የሚላቸው ነን ኔጌቲቭ ማለት ከምንድን ነው? ከዜሮ ዜሮ ኢዝ ናይዘር ፖዚቲቭ ኖር ኔጌቲቭ። ስለዚህ ነን ኔጌቲቭ ነች ማለት ነው። ስለዚህ 0 1 2 3 እያለ ኢንቲጀርስ የድፍን ቁጥሮች ማለት ናቸው። 0 1 2 3 እያለ ይቀጥላል ማለት ነው። ኢ ላይ ምንድን ነው? ሴት ኦፍ ናቹራል ናምበርስ ለዛን 100 እና ዲቪዚብል ባይ 5 በ5 መካፈል የሚችሉ ከመቶ የሚያንሱ ቁጥሮችን ነው ይሄ ሴት የሚይዘው ወይም ይሄ ስብስብ የሚይዘው። ስለዚህ ከምን እንጀምራለን? ከ5 ናቹራል ናምበር ስለሆነ ከ5 እንጀምርና 5 10 15 20 እያን እንጽፋለን። ግን መጨረሻውን እናውቀዋለን። ለዛን 100 ነው ያለው። 100 ያጠቃልላል ካልን አያጠቃልልም። ለስ ኦር ኢኳል ቱ ቢል ኖሮ 100ንም ማጠቃለል እንችል ነበር። ስለዚህ መጨረሻው ቁጥር 95 ነው ማለት ነው። 95 ብቻ ነው ለ5 መካፈል የሚችል ትልቁ ቁጥር ማለት ነው በዚህ ስብስባችን ውስጥ። ስለዚህ 3 ነጥብ እናደርግና መጨረሻውን 95 ብለን እናስቀምጣለን ማለት ነው። ኤፍ ደግሞ ስንሰራ ሴት ኦፍ ኢንቲጀርስ ዲቪዚብል ባይ 3 ኢንቲጀር ነው ያለው። ኢንቲጀር እንግዲህ ኔጌቲቭ ቁጥሮችንም ያካትታል። በአጠቃላይ ድፍን የሆነ ፍራክሽን ያልሆኑ ቁጥሮችን የሚያካትት ስለሆነ ኔጌቲቭ ናምበሮችን መጨረሻቸውንም ስለማናውቅ በ3 ነጥብ ጀምርና የ3 መካፈል የሚችሉ ኔጌቲቭ ናምበሮችን ሊስት እናደርጋለን። -6 -3 0 3 6 9 እያልን አሁንም 3 ነጥብ እናስቀምጣለን። ምክንያቱም መጨረሻውን ስለማናውቀው ፓርሻል ሊስቲንግ ሜቶድን እንጠቀማለን ማለት ነው። ሶስተኛው ላይ ስንመጣ ኤ ኢኳልስ ሴት ኦፍ ይሄ ሴት ቢልደር ሜቶድ ነው። 3x such that x ኤሌመንት ኦፍ ሆል ናምበር ይላል። ስለዚህ ሊስት ማድረግ ነው አሁን እየተጠየቅ ነው። ኤክስ ምን ማለት ነው? ኤክስ ኤሌመንት ኦፍ ሆል ናምበር ማለት ከዜሮ ነው የሚጀምር 0 1 2 3 የምንላቸው ከዚህ በፊት ሴት ቢ ብለን ቅድም ከሰራ ነው 2x such that x ከሚለው ጋር ተመሳሳይ ነው። ስለዚህ 3x የምንለው 3 ታይምስ x ማለት ነው። 3 ታይምስ 0 0 3 ታይምስ 1 3 3 ታይምስ 2 6 3 ታይምስ 3 9 እያለ ይቀጥላል ማለት ነው። የሶስት ብዜቶች የሚላቸውን የሊስት እያደረገ እየደረደረ ይቀጥላል። ከዛ ደግሞ ቢ ላይ ስናይ ደግሞ ኤክስ ሻት ኤክስ ኤሌመንት ኦፍ ናቹራል ናምበር መቁጠሪያ ቁጥር ነው። ከ5 የሚበልጥ ከ10 የሚያንስ ቁጥሮችን ዘርዝር ነው የሚለው። ስለዚህ ይሄ አይ ቲንክ ቀላል ነው፣ መዘርዘር ይቻላል። 6 7 እንቀጥላለን። 6 7 8 9 ለመቀጠል ይችላል። አራተኛው ላይ ኢ ላይ ስንመጣ ከማይነስቴን ጀምሮ እስከ በሴት ቢልደር ሜትድ አስቀምጡ ነው የሚለው እስከ 5። ስለዚህ ኤክስ ዛት ኤክስ ኤሌመንት ኦፍ ኢንቲጀር ነው። ስለዚህ ድፍን ቁጥሮች ስለሆኑ ኤሌመንት ኦፍ ኢንቲጀር ዜን ስለዚህ ኤክስ ከማይነስቴን ይበልጣል ኦር ለስ ኦር ኢኳል ቱ ነው የምንለው። ከ5 ደግሞ ለስ ኦር ኢኳል ቱ ግሬተር ኦር ኢኳል ቱ -10 and less or equal to -5። ስለዚህ -10 less or equal to x less or equal to 5 እንላለን ማለት ነው። ኤፍ ላይ 1 4 9 እያለ ሊስት ያደርጋል። ምን ማለት ነው ስንል አሁን ይሄ ፕራይም ናምበርም አይደለም
ሌላ ቁጥሮችም አይደሉም ኢቭን ወይም ደግሞ ኦድ አይደሉም፣ ይከለከል ናቸው። ስለዚህ 4 እንዴት ነው 2 ታይምስ 2፣ 9 3 ታይምስ 3 እየተደጋገሙ የሚመጡ ከሆነ ይህንን የምንጠረጥረው ስኩዌር ሲሆኑ ነው እነዚህ የሚመጡት። ስለዚህ 4 ኢኳልስ 4 ኢኳልስ 2 ስኩዌር፣ 9 ኢኳልስ 3 ስኩዌር እያልን እንቀጥላለን። ስለዚህ ሴት ቢልደር ሜትድ ቅድም 3x እንዳልነው አሁን ኤክስ ስኩዌር ሰች ዛት ኤክስ ኢለመንት ኦፍ ናቹራል ናምበር ማለት እንችላለን። ምክንያቱም ከመቁጠሪያ ቁጥር ከአንድ ነው የጀምረውና 1 ብለን 1 ታይምስ 1 1 ታይምስ 1 1 2 ታይምስ 2 4 3 ታይምስ 3 እያንዴ ይቀጥላል ማለት ነው። ስለዚህ የዛሬውን ትምህርታችንን በዚህ አጠናቀናል። ቀጣይ እንግዲህ ኖሽን ኦፍ ሴትስ፣ ኢምፒቲ ሴት፣ ፋይናይት ሴት፣ ኢንፋይናይት ሴት የምንላቸውን እንማራለን ማለት ነው። ሰላም ሁኑልን።